አወራኝ ኢትዮጵያ ላይ ችግር እንደገጠመው ነገረኝ። ከዛ የምር ችግር እንደገጠመው ነገረኝ። 7 ቀን ራሱ አላወራንም በኢሞ እና ችግር እንደገጠመውና ብር እንደሚያስፈልገው ነገረኝ። እና ከዚህ በፊት ከተዋወቃችሁ በ7 ቀን እና ከዛ በፊት በጣም ነበር ፈታ የሚያደርገኝ። በቃ ችግሬን ሁሉ በቃ ረሳበት ነበር፣ ይዘፍንልኛል ምናምን ነገር እና ችግር እንደገጠመውና እንደዚህ ከዚህ በፊት የክስ ኬዝ ነበረበት እና ብር ተከፍሎ እንዴት እንደሆነ ባላቅም ተከፍሎ የሚወጣ ግን ግማሹን ከፍሎ ብቻና ያ ጉዳይ እንደገና ተቀስቅሶበት አሁን ለፋሲካ ቤት መዋል አልችልም እናቴ ብቻዋን ነው ምናምን ነገር አለኝ። እግዚአብሔርን እኔ እውነቱን ነው የምናገረውና አሳዘነኝ ማለት ነው። እኔ በፍቅር አስቤ አይደለም ያሳዘነኝ፣ ግን እንደ ሰው አስቤ አሳዘነኝ። ከዛ ምን ያክል ብር ነው አልኩት። ከዛ 5000 ብር አለኝ። 2011 አካባቢ 11 ወይ 11 ከግማሽ ሊሆን ይችላል፣ ቀኑ በትክክል አላውቅም። ያ ከዛ 5000 ብር ነው አለኝ። ከዛ ቤተሰብ ጋር ደውዬ አሁኑኑ ካልተሰጠ አልኩኝ ማለት ነው። እንዲህ ሲያመኝ ስለተንከባከብከኝ አመሰግናለሁ። እኔ ሲያምክ እኮ እንደ እናት ነው ስብስብ ፈለጉ። ከዛ አሁኑኑ ካላኩ ብዬ ለቤተሰብ ስልክ ደወልኩኝ ማለት ነው። ከዛ ለቤተሰብ አሁኑኑ ካላካችሁ ብዬ ስልክ ስደውልላቸው ምን እንዳሉኝ ታውቂያለሽ? ብሩ አሚን በልንጂ ፍቅሬ ሰይኩ በዚህ ነው ባስ ከበረኝ እድሜ ይስጥልኝ። እሺ ከዛ ለቤተሰብ ደወልኩኝ ማለት ነው። ለቤተሰብ ደወልኩኝ። ከዛ 5000 ብር እንድሰጡት ብዬ ለቤተሰብ ደወልኩኝ። ከዛ ሲስተሪ ምን እንዳለችኝ የኔታና እኛ ላይ ሳክሽበትን ልከፊ እሺ ያሳቀበትን ይዘፈረበትን ወጥቆበት ከዛ እንደዚህ ብር ፈልጌ ነው 5000 ብር ለሰው ምናምን አልኳት። ከዛ ሲስተሪ ከኛ አካውንት ወደ አንቺ አካውንት ገልብጠናል፣ ብሩን ማንቀሳቀስ አንችልም ማለት አበርኩኝ፣ ተናደርኩኝ የሌለ ማለት ነው። ለኔ አስበው አውቀው ነው እንጂ አልገለበጡትም ነበር። አልገለበጡትም። እማዬ አካውንት ላይ ነው እኔ የምልከው። መጀመሪያም ቤሩትም ሲሄድ እማዬ ላይ ነው፣ ዱባይም ስመጣ እማዬ ላይ ነው። ከዛ እኛ አካውንት ላይ ለም ወደ አንቺ ተገልብጧል። አበርኩኝ። ማን አድርጎ አላችሁ? እኔ እኮ እናንተ ስትፈልጉ እንድትጠቀሙበት ነው እሷ ላይ የምልከው። ለምን ተደረጋል? የሌለ በቃ እንትን አልኩኝ፣ አለቀስኩኝ። ከዛ ማታ ላይ ሲስተር ትልቋ እህቴ ደወለች ማለት ነው። ከዛ ምን ሆነች ነው አይ እንደዚህ አይነት ሰው ችግር ገጥሞት ብር 5000 ያለኝና ምን ችግር አለው ብሰጠው ምናምን ነገር አልኳቸው። ብድር እንኳን እኮ አይደለም የጠየቁኝ፣ ራሴ ነኝ ደግሞ ልስጥ በቃ ብዬ እንትን ያልኩትና ከዛ ሲስተር በቃ እኔ አበድርሻለሁ ትከፊኛለሽ አለችኝ። ያው እንትን ለማለት ስለፈለገች እኔ እንድናደድ ወይም ደግሞ እንትን ሌላ ሀሳብ ውስጥ እንድገባ ስለማትፈልግ ከዛ እኔ እሰጥሻለሁ አለችኝ። እኔ እሰጥልሻለሁ ምናምን ነገር አለችኝ። አካውንቱ ተላከላቸው በማግስቱ። ከዛ አካውንቱ ተልኮላቸው አካውንቱ ሲያዩ ቆይ ታላቅ እህት አለሽ ወይ ለምትሉ እሷ የመጀመሪያ ልጅ ናት ለአባቷ እና ለእናቷ። ግን እናቷ የእሷን አባት ከማግባቷ በፊት ከሌላ ባል የወለደቻት ታላቅ እህት አለቻት እንጂ ከአባቷ የመጀመሪያ እናቴ ከሌላው አንድ ወንድና አንድ ሴት አላት። ቆይ አንዴ ለሰው እየላቃበለው እናንተ ያሳቀበትን ሳምንት ሙሉ ኢሞ ላይ ጊዜውን የቆስራ ቆሎ ለነሱ እናቴ ትሙት አታውቁም። ምን ስነግራችሁ አታምኝም። ይጠብሳሉ ፌስቡክ ላይ ይጠብሱና ከዛ ኢሞ ይቀያየሩና ከዛ በቃ ስራ ነው። ሂዝ ኦን ዲዩቲ ስራ ላይ ነው ቁጭ ብሎ አንቺን ያስቅሻል፣ ቀልድ እየነገረ ይዘፍንልሻል። ወይ ድምፅ ሲያምር ታያለሽ፣ አንቺ በዛ ድምፅ ትጽናኛለሽ። ሳታስቢ የመዳም ቀጣጥቦ ያልቃል፣ ሳታስቢ የመዳም ልብስ ተተኩሶ ያልቃል። ከዛስ እሱ በባዶ ሜዳ ጉሮ ለቆ ከዛ የሆነ ችግር እና የለፋበትን የስራው ማለት ቤት አለመኖሩን እራሱ አላወኩም። ስልክ ልሰጠው ስል ሰውየው ቤት የለም እና ከዛ ለእህቴ በማግስቱ አካውንቱን ልኬ አካውንቱ አክቲቭ አይደለም እና ማብራት የለም እንዴት ይላኩለት? ከዛ በአካል ማለት ነው እናቴና ትንሿ እህቴ በአካል ሄዶ ነው በአካል ሄዶ ሳይሆን ማለት ነው እናቴ
የኔ ቤተሰቦች ለፍቅረኛ ብር ስጡልኝ ብዬ ብልካቸው መግቢያሽን ፈልጊ ነው የሚሉኝ። ገና ብር የሚለውን ቆይ ትመጫታለሽ፣ ቤተሰብ አለኝ ብለሽ እዚህ ቤት ትመጫለሽ፣ እዚህ ሀገር ትመጫታለሽ ነው የሚሉኝ። እናትና እህትሽ ሄደው በአካል ሰጡልሽ? እግዚአብሔር እናቴ ተደብቃ እህቴ በሄዳ ትንሿ እህቴ ሶስተኛው የምትወለደው እሷ ሄዳ ሰጠችው። እንደዛ ተሰጥቶ ተፈታ ማለት ነው ነገሩ። በቃ በዚህ ተቋጨ። ከዛ እያወራን ቀጠል። ከጊዜ በኋላ በቃ ውስጤ ፈለገው ማለት ምን ነው አልሻቸው ለእናትሽ ላለች ፍቅረኛ ዛን ጊዜ ምን ነው አላልኳቸውም። ዝም ብዬ ነው በቃ ብር ፈልጋለሁ እያልኳቸው እንጂ ምንም አላልኳቸውም። ምክንያቱም ነገሩን ነግሬያቸዋለሁ። ሊታሰር እንደሆነ ከዚህ በፊት እንደዚህ ኬዝ እንደነበረበት ነገርኳቸው እና እናቴን ብቻዋን አላውልም ሲለኝ ደግሞ እኔም እናት አለኝ ያያን ነገር ነው እና እንደዛ ብዬው ነግሬያቸው ሰጡት። ከዛ ከሰጡ በኋላ ማውራታችንን ቀጠል። ከዛ ከጊዜ በኋላ እኔም የሆነ በቃ ፈለግኩት ልጁ ማለት ስራ የለው ምናምን እንደዚህ ስራ ያለ የሚሰራ ሰው እንኳን አይደለም። ሲፈልግ ፀጉር ቤት ሲፈልግ ካሜራ ማንጋ ዝም ብሎ የሚውል ሰው ነው። ከዛ ከጊዜ በኋላ በቃ ውስጥ የፈለገው የራሴ ቢሆን ብዬ አሰብኩት። ሲፈልግ ፀጉር ቤት ይውላል፣ ሲፈልግ ካሜራ ፎቶ ቤት ይውላል። ያው ደለድላል እንጂ ስራ የለውም። እነሱ ሊያግዛቸው ይችላል። የሚበላው እንጀራ ከየት ይመጣል ስራ ከሌለው? እነሱን ያግዛቸዋል እና እናትየው ጋር ነው ብዙ ጊዜውን የሚያሳልፈው። ስለዚህ እናትየው ስራና ከየት ይመጣል? እነሱ ቤት የሚበላው እንጀራ ከየት ይመጣል? ገበሬ ናቸው ቤተሰብ። ከዛ እንደዛ ሆኖ ተሰጥቶ አለቀ። ከዛ ከጊዜ በኋላ በቃ እንደዚህ ከቀናት በኋላ እኔ እሱም ወደድኩ ስልሽ በቃ የራሴ ብሆን ብዬ ተመኘው። ወደፊቴ ነው ከሱ ጋር እንዲሆን ማለት ነው። ከዛ አወራው እያወራን ቀጥለን መጨረሻ ላይ ከ3 ሳምንት በኋላ ይሁን ከ2 ሳምንት በኋላ ደሞዜ ደረሰ። ከዛ ደሞዜ ሲደርስ በቃ ራሱን ሰርቶ እንዲለውጥ ነገ ደግሞ አብረን እንድንሆን ፈለኩኝ። ከዛ ከአንድ ወሬ 5,000 ነው ምናምን ብቻ አስቀርቼ ለምን 4,000 አስቀርቼ 16,000 ብር ላኩለት ስራ እንዲጀምር፣ ፀጉር ቤት ከፍቶ ስራ እንዲጀምር ማለት ነው። በዛ ሰዓት በእንደዚህ ይከፈታል ብዬ አስባለሁ። እና በ16,000 ብር ፀጉር ቤት ይከፍታል። 2013 ይከፍታል። 13 አይደለም 11 ከምናምን ላይ ነው። ዛሬ 8 ዓመት 7 ዓመት ነው። እሺ ከዛ ብሩን ሰጠውት። ከዛ ብሩ ከሰጠውት በኋላ 1,000 ለእናት ቡና ግዛበት፣ 15,000 ግን የፀጉር ቤት እቃ ምናምን ገዝታ የራስህ መስራት አለብህ ከመቼ ሰው ምናምን ነገር አልኩት። እሺ ምናምን አለኝ። ተስማማን። ከዛ ማውራታችንን ቀጠል። በዚሁ በቀጠሉ እያወራን እያለ እንደዚህ መሬት እንደምፈልግ ምናምን ነገር አወራን ማለት ስለ መሬት አወራ። ወይ እኔ እኮ ማቆ መሬት ምናምን አለ አለኝ። እውነትን? አዎ እኔ ማቆ ቦታ አለ ምናምን፣ እሱን ካልገዛሽ አለኝ። ከዛ ደስ ይለኛል አልኩና መጀመሪያም የተጀመረ መንገድ አይደል ለቤተሰብ ደውዬ መሬት እፈልጋለሁ ካልተገዛልኝ። ከዛ ለቤተሰብ እንትን አለ። ለቤተሰብ አልተከፈተም፣ ብሩ ተቀምጧል። የፀጉር ቤቱ ብር ተቀምጦ ወደ መሬት ሄዳችሁ። እሺ የመሬቱን ሀሳብ መጀመሪያ ሀ ብሎ ያመጣው ማን ነው? እኔ ነኝ ያመጣሁት፣ መሬት ስለምፈልግ ማለት ነው። እና የሚያውቀው ነገር ስትማክሪ እኔ የማውቀው መሬት አለ አለሽ። ከዛ እንደዛ ሲለኝ እሺ በቃ ከቤተሰቦቼ ጋር ላገናኝና ትገዛልኛላችሁ አልኩኝ። ከዛ ለቤተሰብ ደውዬ ነገርኳቸው ሀሳቡን። ከዛ ያው እናቴ አካውንት ላይ ስለሆነ ብሩ ያለው ከዛ ለማየ ነግሬያት ከዛ እሺ አለች ይማየ። ከዛ አብራ ሄደች። አብራ ሄዱ፣ ተገናኙ። መሬቱን አሳያቸው። ከዛ መሬቱን ግን እማዬ አልወደደችውም። እዚህ ቦታ ትንሽም ወደ ገጠር ወጣ ያለ ነው። እንደገና ደግሞ እዛው አካባቢ ደግሞ ሌላ ተቀያሪ መሬት ነበረ። እሱ ካልሆነ ተባባሉ። መጨረሻ ላይ ግን ያው እሱ የፈለገው መሬት ተገዛ ማለት ነው። መሬቱን ገዙት። መሬቱ ተገዛ። ከዛም በኋላ ያው ለማሳጠር ያክል ወደ መስራት ነው የተገባው። ለመስራት ሀሳቡ መጣ ማለት ነው። ቤት መስራት እንዳለብኝ ሀሳቡን አመጣሁት። ከዛ ቤቱ ተጀመረ። በዚህ መካከል እሱ አመመው። አጋጣሚ ደግሞ እህቴም ጸበል ምናምን ትመላለስ ነበረ። ከዛ አፈር ወርዶ እንጨትም የወረደ መሰለኝ። አፈር እንጨት ወርዶ እሱ ታመመ። ከዛ እሱምና እህቴ ጸበል ሄዱ ማለት ነው። ወደ የት አካባቢ እንደሆነ አላውቅም። ወደ የት ነው ስሙን ረስቻለሁ። ብቻ ትንሽ ወጣ ያለ አካባቢ ነው። ጸበል ሄዱ ሁለቱ።
ከዛ ጸበል ሄዱ። እማዬ ብቻ ቀረች። ከዛ የቤቱን ጉዳይ መስመር እየተያዘ ነበር። ከዛ በመሀከል ላይ ተደውሎ ቤቱ መሬቱ ሲገዛ እሱ ከመሬቱ ላይ እንትን በልቷል፣ የድለላ በልቷል። እንዴት ያንቺ ሰው ሆኖ ድለላ ይበላል ተባለ። በዚህ ጥል ተነሳ ማለት ነው። ድለላ ብር እንደበላ ማን ነገራችሁ? የሰፈሩ ሰዎች ይመስሉኛል እንግዲህ እንዴት እንደሰሙ ባላቅም፣ እንዴት ድለላ ብር ይበላል? ለማን ነገሩ? አዎ ለእናቴ፣ ሁሉም ነው የሰማው። እናቴም እህቴም ማለት ነው፣ እህቶቼም። እሺ መሬቱ በማን ከዛ እንደዛ ተባለ። በማን ስም? በእኔ ስም ነው፣ በእኔ ስም ነው። እሺ ከዛ እና ከዛ እንዴት ያንቺ ሰው ሆኖ እንዴት ይደላላ ይበላል ኮሚሽን ከኛ ላይ አለች። እሺ ምናምን የድለላ ራሱ በላ የተባለው እንግዲህ። ከዛ እንደዛ በ10,000 መሰለኝ፣ 10,000 መሰለኝ። እሺ ከዛ እንደዛ እንዴት ይበላ ተባለ። ከዛ እሱ ሲሰማ ደወለና እኔ እንዴት እንደዚህ አደርጋለሁ ብለሽ ታስቢያለሽ ምናምን ነገር አለ። ለእኔ ደውሎልኝ ማለት ነው። እኔ ምን አገባኝ ማንን የሚባል እኔ እኮ አንተን ከፈለኩኝ ማንም ቢል አያገባኝም፣ ግን የምር አድርገዋለሁ። ከዛ እኔ አላደረኩም አለ። እሱ ካደ እዛ ተበልቷል ይላል፣ እሱ ይክዳል። በዚህ መካከል ትንሽ ቅራኔ ተፈጠረ ማለት ነው። ቅራኔ ተፈጠረ። ማውራታችንን ግን ቀጠል፣ እናወራለን። ብዙ ሌሎች ሀሳቦች ይመጣሉ። ከዛ እዛ ደግሞ የሄደበት ጸበል ጋር ብዙ የሚመች ነገር የለም። ከሲስተሬ ጋር ይጣላሉ። መንፈሱ ራሱ ያጣላቸዋል ይመስለኛል። ከዛ እንደዛ እየሆነ የሆነ ሰዓት ላይ በቃ ሁሉም ወጡ። ግን እዛ የሄደች እናቴ ነበር ከሱ ጋር አብራ ጸበል ሄዳለች እንዴ? አዎ ሄደዋል። ሁለቱም ነው የሄዱት። እሷም ጸበል እንደዚህ ትመላለስ ነበር። የሆነ ሰዓት ላይ ስለሚያማት ጸበል ትመላለስ ነበር እና ወደዛ አካባቢ ነው ሁለቱም የሄዱት እና እዛ ይጣሉ ነበረ። መንፈሱን መሰለኝ ያጣላቸው ብዙ ባላውቅም። ከዛ ከዛ እማዬ እየሄደች እየተመላለሰች ምግብ ታደርስላቸዋለች። እሱንም እንዳይበርዶ እያለች ጃኬት እየገዛ በቃ እንደ ልጇ ነው እንትን ያለችው የተንከባከበችው ማለት ነው። ለማካበር ሳይሆን በቃ እንደ ልጇ ከእህቶች አለየቻቸው። ምን ነገር የወንድ እጥረት ስላለ እናትሽ ሶስቱም ልጆች 4 ሴቶች ስላሏት የወንድ እጥረት ስላለ ነው እንደዚህ። አንድ ወንድ ስታገኙ በጃኬት በምን የተንከባከባችሁት? አንድ ወንድ አለ እኮ ታላቂ፣ አንድ ወንድ 5 ሴት 5 ሴት ማለት አንድ ወንድ ስላለ የወንድ እጥረት ስላለ ቤታችሁ ለዛ ነው። በጣም አባትሽም ነፍሱን ይማረው በጊዜ ስለሞተ በቃ የወንድ እጥረት ስላለ በጣም እንደ እንቁላል ያዛችሁት። ከዛ እንደዛ ሆኖ ከጸበል ወጡ። ከዛ ቤቱም ነገሮች እንትን እያሉ እየተስተካከለ መጣ። ቤቱንም እየጨረሱ መጡ። ከሱ ጋር ያለን ነገር ግን እንደዚህ እየሻከረ መጣ ማለት ነው። ከዛ እቃ በምን ምክንያት መሻከር ጀመረ? መጀመሪያ በዛ በበላው እንትን ነው፣ ቀብድ ነው ምንድነው ይሄ የድለላ አንደኛው ድለላ ነው፣ ኮሚሽን አንደኛው እሱ ነው። ሁለተኛ ላይ ደግሞ ፀጉር ቤት እቃውን ገዝቼ አስቀምጬ ሌባ ወሰደብኝ አለ። እዚህ ላይ ነው በቃ እንትን ያልኩት ነርቨስ። ምክንያቱም እኔ ሰርቼ እንዲለወጥ ብዬ ሰጥቼው ተሰረቀ አለ። ከዛ የተረፈው ብር ደግሞ ከማሽኑ የተረፈው ብር ጸበል ሲመላለስ አለቀ አለኝ። ከዛ አይኔ እንደዚህ አይነት ነገር አልቀጥልም አልኩኝ። እዛው ጋር ነው ከት ያደረኩት ማለት ነው። እኔ የሆነ ልቤንም ስሰጥ እንደዛው ነው። ለመራቅም ቅርብ ነኝ፣ ብዙ እንትን አልልም። እዛን ጊዜ አሌክስ አለው ጎዳለው የሆነ ነገር ሆናለው። ግን ማቆም ከፈለኩ ቶሎ ነው ማቆም። ከዛ 5,000 ብር መጀመሪያ፣ ከዛ 15,000 ብር፣ 20,000 ብር ሌላ ልከሽ ታውቂያለሽ? ከእናቴ ቢያንስ 3,000 4,000 ከዚህ የሚበልጥ አይመስለኝም። እርግጠኛ ባልሆንም በማየም በኩል አሰጠው ነበር። አንዳንዴ ግን ከዚህ አይበልጥም፣ ከ3,000 4,000 አይበልጥም። ከ4,000 በላይ በእናትሽ በኩል የምታሰጪው ምን እንዲሆን ነው? እንዲበላበት ነው? ለትራንስፖርት ነው? ለምን? ለካርድ ነው? ለምን እያልሽ ነው? በዛ ሰዓት የቤቱ ስራ እየሰራ ስለነበር የቤቱን አፈርም የሆነ ነገርም ሲያስገለብጥ ለሱ ነው የሚሰጠው እና እንደዛ እየተገለበጠ አጋጣሚም ጸበልን በሄደ ሰዓት ብራችንን ይዞ ነው ሄደው። ማለትም የአፈሩን ብር ይዞ ነው ጸበል የገባው እና በዛ ምክንያት ትንሽ ብር ነው፣ ብዙ አይደለም። በእናቴ በኩል ግን ከእጄ የወጣው ወደ 21,000 ብር ነው ከኔ እጄ ተላከ ማለት ነው ወደ እሱ አካውንት። ከዛ ያው በራሴ ፍላጎት ነው፣ ምንም አስገድዶኝ አይደለም። ላኪልኝም ያለን ነገር የለም። መጀመሪያም በራሴ ፍቃድ ነው። ከዛ በዚህ ምክንያት ነገሮች እሱ አፍኖ አውጥቶ የጠየቀሽ 5,000 ብቻ ነው። 5,000 ችግሩን ነገረኝ እንጂ አልጠየቀኝም። ምንም የተጠየቁት ጥያቄ የለም። በራሴ ፍላጎት ያደረግሽ አንቺ ሆድሽ ባብቶ ነው። አዎ ገባኝ። እንደዛ እኮ ነው እንጂ እሱ
ምንም አይነት ነገር አልጠየቀኝም። እኔ ማልናደድበትም ቂምም ምናምንም ያልያዝኩበት በቃ ስላልጠየቀኝ ነው። ሳይጠይቀኝ አደረኩት። በአንቺ አይነት የዋህ ሰው ሲገኝ ከሱ የሚጠበቀው ችግሩን መንገር ብቻ ነው። ችግሩን ሲነግር አንቺ አንጀት ትልትለታለች እንጂ መጠየቅ አይጠበቅበትም። እሱ አንጀትሽን መብላት ብቻ ነው ከሱ የሚጠበቀው። ከዛ በዚህ ነገራችን አበቃ ማለት ነው። ከዛ ቆየው እንዳልኩሽ ሁለተኛ ሰራተኛ መጣ ነበር ከኔ ጋር እንለያይ ስትይ ምን አለ? ምንም አላለም። እንለያይ ስትይ እሱማ እንትን ብለናል እኮ በጣም ተጨቃጭቀናል። ግን ምንም ሊያገናኝ የሚችል ነገር የለም። እኔ ስራ የሚሰራ ሰው ነበር የምፈልገው። በዛ ሰው ስራ እየሰራ ወደፊት ልጅ እንሌለ እንደ ልጅ ካልን እኮ ልጅ ትዳር ካልን እኮ የሆነ መያዝ ያለብን ነገር አለ። እኔም መስመር ይዤ ቤቴን ከሰራው ምንም ብዙ የሚያስፈልገኝ ነገር አለ ብዬ ስለማላስብ ስራ እንዲሰራ ነበር የምፈልገው። ስራ ሰርቶ የሆነ ነገር እንዲንቀሳቀስ ማለት ነው። የዕለት ጉርስም ሊሆን ይችላል። ብቻ እንደዚህ እኔ ቤት እሰራለሁ፣ አብረን ቤታችን ውስጥ አብረን እንኖራለን የሚለው ሀሳብ ነው ውስጥ ያለው። እሱ ግን የሆነ የሚሰራው ስራ ፀጉር ቤት የሚሆን የሆነ ነገር እንዲሰራ ነበር ፍላጎቴና ያው መጨረሻ ላይ ግን እድሉን ያበላሸው እሱ ነው። ግን እስከ መጨረሻው እናወራ ነበር። አሁን ራሱ በቅርቡ ማለት ነው ያኔ የቆየ ታሪክ ስለሆነ እናወራለን እና አልጠላሁትም። ግን መለያየት የመረጥኩት መለያየቱን ብቻ በፍቅር ጉዳይ በትዳር ጉዳይ ነው ከሱ የተለየሁት። እንደዛ ተለየው። ከዛ እዛ ቤት እዛው ዱባይ በነበርኩበት ሰዓት ከሱ በኋላ የተወሰነ ወራት ቆየው። አሁንም አጋጣሚ በፌስቡክ ሰው ሌላ ሰው ሁለተኛ ሰው ሌላ ሰው ተዋወቁ። ከዛ ይሄኛውን አላስታውስም። አወራን፣ በሃይማኖትም በምንም ተግባባን። ከዛ በቃ ማውራት ጀመርን። ከዛ እያወራን እየተግባባን ምናምን መጣ። ከዛ ስለ ራሴ ያወራሁት ምናምን ነገር። ከዛ እንደዛ እያለ ቀጠል። ለተወሰኑ ወራት እዛ አወራውን እያወራው እያለ ጊዜንም እየጨረስኩ መጣ። ኮረና ገባ። ኮረና ላይ እኔ 2 ዓመቴ ነበር ኮንትራቴ 2 ዓመት አልቆ ወደ ሀገሬ የምገባበት ሰዓት ነበር እና ኮረና ስለሆነ ትንሽ ጊዜዎች ተንዛዙ። 3 ወር እዛው ቆየው። 2 ዓመት ከ3 ወሬ ላይ ያው እንዳልኩሽ አሁን ከዛ በኋላ የያዝኩትን ጓደኛ አወራዋለሁ። በቃ ለ6 ወር ያክል አውርቼዋለሁ። እዛ አረብ ሀገር ሆኜ ማለት ነው አወራው። ከዛ በቃ ወደድኩት፣ ተዋደድን ማለት ነው። ተዋደድን። ከዛ ከወደ ኢትዮጵያ ስትመጪ እንገናኝ አለኝ ማለት ነው። ቤተሰብ ሳታገኝ እኔን ከወደድሽኝ እኔን ብለሽ የምትመጪ እሱም ብዬ አይደለም የምመጣው፣ ወደ ሀገሬ ነው የምገባው። ያው ቤቴም አልቆልኛል እግዚአብሔር ይመስገን። ያው እጄ ላይ ነው ብዙ ብር የሌለኝ፣ ግን ቤቴ ስለጨረስኩ እዛ ቤትም ደግሞ ስራ ስለሚከብደኝ ወደ ሀገሬ ገብቼ ማረፍ ነው የፈለግኩት። ስለዚህ ወደ ሀገሬ የምገባበት ሰዓት ደረሰ። ከዛ ወደ ሀገር ስትገቢ እኔን ማግኘት አለብሽ አለኝ። ከዛ እሺ አልኩኝ፣ አሁንም ማለት ነው እሺ አልኩኝ። ከዛ ወደ ኢትዮጵያ ስገባ እሱ ተቀበለኝ። ከዛ 3 ጊዜ አወርታችሁ ማለት ነው? 6 ወር ነው ያወራነው። 6 ወር አወራን። ከዛ እሱ ተቀበለኝ። ከሱ ጋር በኢሞ ነው መጀመሪያ በፌስቡክ ነው። ከፌስቡክ ነው ወደ ኢሞ ተዘው። ሁለቱም በፌስቡክ ነው። ግን ያኛው ከፌስቡክ እንደዚህ ጅለጅ ተያይዛችሁ ወደ ኢሞ መጣችሁ መጀመሪያው። ሁለተኛው ልክ ከፌስቡክ አምጥተሽ ኢሞ ላይ ጉዳይ ትገቢና ወደ ፌስቡክ ትመለሽና ከፌስቡክ ይዘሽ ወደ ኢሞ ትሄጃለሽ። ስለዚህ ይሄኛውም በኢሞ 6 ወር ተጀራዝናችሁ ስታበቁ ኤርፖርት ተቀበለሽ መጡ። ኤርፖርት ተቀበለኝ። ያው እምነቴ ማግኘት ስለፈለገ በፎቶ ያየሽው ሰው እና በአካል ስታገኘው እንዴት ነው ውበቱ? በፎቶ የበለጠ ያምራል ወይስ በአካል የበለጠ ያምራል? አንዳንድ ሰዎች በፎቶ በጣም አምረው በአካል ስታገኛቸው ውይ ይህንም እንደ ምናምን የምትያቸው ሰዎች አሉ። እንዴት ነበር እሱ? በፎቶም በአካልም ብዙ ልዩነት የለውም። ረጅም ነው እንትን ነው መከላከያ ነበር ምናምን ነገር እና እንደ መከላከያ ውስጥ ነበረ በዛ ሰዓት የሚሰራው እና ብዙም ልዩነት አልፈጠረብኝም። እንደውም የመጀመሪያው ነው በፎቶ ላይ እና በአካል በጣም ልዩነት ነው። ወታደር ነው? ፌዴራል ነው? ፖሊስ ነው? ምንድን ነው? እንደዛ ነበር የሚሰራው። ያኛው ግን 10 አለቃ ነው? ሻለቃ ነው? ምንድን ነው? ሰው መከላከያ ውስጥ ነው ወታደር። ከወታደር ጋር እንደዛ ነበር። ከዛ ገባው። እምነቴን ማግኘት ስለፈለገ አገኘሁት። 3 ቀን አብረን አደር። ከአረብ ሀገር ገብቼ ከዱባይ ገብቼ 3 ቀን ቤተሰብን ሳላገኘው ከነሻንጣዬ ከነምኔ ማለት ነው። በስርዓት ነው ከዱባይ የገባሁት። እንደዛኛው 10
3 ቀን አብሬ ያደርኩኝ። ከዛ ለቤተሰብ ደውዬ ጓደኛዬ ቤተሰቦቿ የሆነች ልጅ አለች ጎረቤት አንድ ቀን የተቆረጠልንና የእሷን ድምፅ አሰማኋቸውና ጓደኛዬ ቤተሰቦቿ እስከሚመጡ ለ3 ቀን እሷ ጋር ነው የምቆየውና እንዳታስቡ ከ3 ቀን በኋላ እሑድ ነው የገባሁት ሮብ እመጣለሁ አልኳቸው ማለት ነው። በቃ ችግር የለውም ማለት ነው ብቻዋን እንዳትወጣ እንዲያምኑ በስልክ አገናኝተው ቤተሰቦቼ መጥተው ከክፍለ ሀገር እስኪቀበሉ ታጣቀኝ ብቻዬን እንዳልሆን ሲል ስለሆንኩ አይነት ነገር ነው። እንደዛ ሆነ። ከዛ እሷ ሄደች። እኔ 3 ቀን እሱ ጋር ድሬ ሮብ ቀን ወደ ሀገሬ እስከ እንትን ድረስ ወሰደኝ። ልክ ሀገሬ ልገባ የ50 ብር መንገድ አለ። ዛን ጊዜ 15 ብር ነው፣ ግን በኮሮና ምክንያት 50 ብር የገባ መንገድ አለና እስከዛ ድረስ ወስዶኝ በኮንትራት እቃዬን አስጭኖ ምናምን ቻው ብሎ ተሰናብቶኝ እኔ ወደ ቤተሰቦቼ ተቀላቀልኩ። እዛ አዲስ ወደ ተሰራው ቤት መጀመሪያ ያው 12 ዓመት ምናምን አካባቢ ክራይ ነበረ ማየ የምትኖረውና ቤቴ ሲያልቅ ልክ እነሱ ቤቴን ጨርሶ አስመርቆ ዶሮ ምናምን እንጀራ ተጋግሮ ተመርቆ በሳምንቱ ነው የመጣሁትና ዶሮ ላይ ራሱ ደርሻለሁ። አጥንት የለውም እንጂ ተመርቆ ቤቴ ማለት ነው አስመርቆ እዛ ገፍቶ ነበረ ቤቴ። እዛ ነው እንትን ያልኩት። እዛ ድረስ ሄድኩኝ። ከዛ ከነሱ ጋር መኖር ቀጠልኩኝ። ከዛ ከዚህኛው ጓደኛዬ ጋር እየሄድኩ አገኘዋለሁ። ከዛም በኋላ ወታደሩ እየሄድኩ አገኘዋለሁ። ከዛ አንዴ ሐዋሳም ሄጄ 2 ቀን አድሬ ነው የተመለስኩት። እንደዚህ እያልን ቀጠል ማለት ስትዝናኑ ሆቴል ምናምን ስትይዙ የሆቴል የሚከፍለው የምትበሉት የምግብ የሚከፍለው ማለት ነው። መቼም ደግሞ እስከ አረብ ሀገር የመጣበት ማዝናናት ይከብዳል። እና ራሱ ነበረ በዛ ሰዓት የሚከፍለው፣ ግን በጣም ኦቨር የሚያስከፍል አካባቢ አንሄድም ነበር። በወታደር ደግሞ አንቺ ከአረብ ሀገር መጥተሽ ውድ ቦታ ውስጥ ታዝናናሽ ይጎዳል። መካከለኛ ቦታ አይተን ነው የፈለኩትን ነገር ጥብስ የሚሆን ምናምንም ይጋብዘኛል። እንደዛ እያደረግን ቆየን። ከዛ በመካከል ላይ እንደዛ እያልን ቆየን። ከዛ እኔ መቀመጥ ስላስጠላኝ ስራ መግባት ነበረብኝ። እዛ እናቴ ጋር ከገባሁ በኋላ ማለት ነው መቀመጥ አልፈለኩም። ከዛ አበባ ድርጅት ውስጥ ገባሁ። አበባ ድርጅት ተቀጥሽ ያለችን 30 ሺህ ምናምን አካውንት ቤት ሰራሁበት። አጥሩን በቆርቆሮ አሳጠርኩት ምናምን እና ትንሽ ደግሞ እንትን ሲሚንቶ ምናምን ስለተጠቀሙ ብሬ የ2 ዓመት ማለት እኮ ብዙ አይደለም 10 ሺህ ብር ነው ደግሞ ሁለት ዓመት ሙሉ አረብ ሀገር የተመታ አለም ሙሉ አረብ ሀገር የተመታ አለም ዋና ብሩን ሐዋሳ ቦርቃበት ነው አለች አንዷ። ኖ እንደዛ አላደረኩም። ኧረ አልተዝናናሁበትም። የምትቦርቂበትም ይገባሻል። የለፋሽበትን ብር ብትዝናኝበት። እኔ ራሱ ላይ የሚያጠፋ ሰው በጣም ደስ ይለኛል። ራሱ ላይ ሴት ልጅ ሰርታ ጥፍሯን ስትሰራ ፀጉሯን ስትሰራ ጥሩ ነገር ስትበላ ስትዝናና በጣም ነው ደስ የሚለኝ። ከራስ በላይ ማን አለ? ለራሱ በተፈጥሮ ራሴን አስቀድሜ አላውቅም። ለራሴ ብዙም አይደለም። በቃ የሚያስፈልገኝን ካደረኩ ነው። እና ከዛ እዛ ስራ መስራት ፈለኩኝና ገባው ማለት ነው። 2 ወር አካባቢ ገባው። ከዛ ገባውና መስራት ጀመርኩ። አበባ ድርጅት ማለት ነው። አበባ ድርጅት ምን ማድረግ? አበባ ምን ማድረግ? መሸጥ፣ ማሸግ፣ መቅጣት يمكن مبار هاي ይቅርታሽ ፍሪደም እንዴ ባባ ይቀርታል። አንተ ነው ጓደኛው መጥቶ ፈልጎት ነው ሰውየው። የፍቅር ታሪክ ስለማ የፍቅር ወሬ ስሰማ በሽታዬ ራሱ ለቀቀኝ። በጣም እኮ አሞኛል። ግን የባልና ሚስት ወሬ የፍቅር ወሬ ከሰማው በሽታዬ ራሱ ድና አይዋ ወሬ ብቻ ነው የምፈልገው። 2 7 9
20 1-5-2-0 ايوه ከዛም በኋላ እዛ አበባ ድርጅት አይ በቃ ተመልሳለች። ሚውቱን አብሪው ማሪ ያልተመለሽ መስሏቸው ሞዴሬተሮች ሚውት ያደረጉልሽ ድንገት አንቺና ባባ ሚስጥር ካወራችሁ እንዳንሰማባችሁ ነው። እሺ ከዛ አበባ ድርጅት ገባ። አበባ ድርጅት ገባው። አበባ ድርጅት ገባው። ከዛ 9 ሰዓት ጀምሮ ጌም ስለሚጀምር የእናንተን ታሪክ ነገር